ሰላም እንዴት ናችሁ? ይህ የማሌዥያን ኤስኤንአር ስትራቴጂ የሁለተኛ ፓርት ቤዚክ ኤስኤንአር የምናይበት ቪዲዮ ነው። ይህ ኮርስ የተዘጋጀላችሁ በክላሲክ ኤፍኤክሲቲ በባያ የተዘጋጀላችሁ ኮርስ ነው። ባለፉት ቪዲዮዎች ላይ ምን ለማየት ሞክረናል? ስለ ቤዚክ ኤስኤንአር እንዴት የኤስኤንአር ሌቭሎችን ሰሌክት አድርገን ማውጣት እንደምንችል እና በቀላሉ እንዴት አድርገን ቻርታችን ላይ በመሄድ ኤስኤንአር ሌቭሎችን ኤ ሌቭል፣ ቪ ሌቭል እና ጋፕ ሌቭሎችን በቀላሉ እንዴት ማውጣት እንደምንችል አይተናል። በዚህ ቪዲዮ ደግሞ ስለ አናቶሚዎቹ አንዳንድ ኮምፖነንቶችን የምንማማር ይሆናል ማለት ነው። በተለይ ፍሬሽ እና ፍሬሽ ሌቭሎችን የምናይ ይሆናል። በጣም ይቅርታ ምናልባት ድምጽ በየመሃሉ ከታፈነባችሁ ከወዲሁ ይቅርታ ጠይቃለሁ ማለት ነው። ባለፉት ቪዲዮዎች ላይ ኤ ሌቭሎችን፣ ቪ ሌቭሎችን እና ጋፕ ሌቭሎችን እንዴት ሰሌክት አድርገን እንደምናወጣ ተመልክተናል። ነገር ግን ሁሉም ኤስኤንአር ሌቭሎች ላይ የገበያው እንቅስቃሴ ማለት ሪያክት የሚያደርግባቸው ሌቭሎች ናቸው ማለት አይደለም። እንዳካሄዳችን ቀስ እያለን ነገሮችን በቀላሉ ለመረዳት እንዲያመቸን ዘንድ ከዚህ ኤስኤንአር ሌቭሎችን ሰሌክት አድርገን ስናወጣ የትኞቹ የኤስኤንአር ሌቭሎች ሞር ሪስፔክቲቭ ናቸው ወይስ ደግሞ ቫሊዴሽኖች አሉ አይደል? የምንጠቀማቸውና ማንጠቀማቸው የኤስኤንአር ሌቭሎች አሉ። ሁሉም ሌቭሎች ልንጠቀማቸው አንችልም። እነዛን የምንጠቀማቸውና ማንጠቀማቸውን በቀላሉ እንዴት ነው መለየት የምንችለው የሚለውን በዚህኛው በቤዚክ ኤስኤንአር ቻፕተር ላይ የምናየው ይሆናል ማለት ነው። የመጀመሪያው ነገር ፍሬሽ ኤስኤንአር ሌቭሎች ብለን የምንጠራቸው እና አንፍሬሽ ኤስኤንአር ሌቭሎች ብለን የምንጠራቸው በዋናነት ምን ነው? እነዚህ ኪ ሌቭሎችን ሊሆን ይችላል። እነሱ ሌቭሎች ላይ ገበያው ሪያክት ያላደረገባቸው ሌቭሎች ኦልዌይስ ምንድናቸው? ፍሬሽ ናቸው ብለን እንጠቀማቸዋለን ወይም እናስባቸዋለን ማለት ነው። በዚህ ቪዲዮ ላይ ፍሬሽ አንፍሬሽ የሚለው ኮንሰፕት በቀላሉ ምን ማለት ነው? የሂስቶሪካል ዳታዎች ላይ ቤዝ አድርገን ብንሰራ ነገር ግን ሁሉንም የኤስኤንአር ሌቭሎች ያለፉትን ጊዜ ገደቦችን እያመጣን እዚህ ጋር እንጠቀማቸዋለን ማለት አይደለም። ሊሚትድ ናቸው። ሁልጊዜም ቢሆን ትኩስ የሆኑትንና ለገበያው ሪሰንትሊ የሆኑትን ኪ ሌቭሎች ነው የምንጠቀመው ማለት ነው። ለዛም ነው ትክክለኛ የሆነ ሪል ማርኬት ሪያክሽኖችን አይተን ወደ ኤክስኪዩሽን የምንገባባቸው ቦታዎችን በቀላሉ እንድናገኝና ማርኬቱ ላይ ያለንም ተሳትፎ በዛው ልክ አሪፍ እንዲሆን ያደርግልናል ማለት ነው። ስለዚህ ቀለል አድርጉት። አሁን ላሳያችሁ መወዳው ምንድነው? በፊት ኤ ሌቭሎች ብለን ያሰመርናቸው አሉ አይደለ? ምንድናቸው? እነዚህ ዊኮች ናቸው አይደለ? ሁለቱ ሌቭሎች አንድ እንትን ክሬት አደረጉልን። ኤስኤንአር ሌቭል ምን ብለን የምንጠራው ሌቭል ነው? ይህ ሌቭል ኤ ሌቭል ብለን የምንጠራው የኤስኤንአር ሌቭል ነው ማለት ነው። ኤ ሌቭል በምን አይነት መንገድ ነው ኤ ሌቭልን የምንጠቀመው? ሁልጊዜም ቢሆን ፍሬሽ የሆኑትን ብቻ ነው የምንጠቀመው አይደል? አንፍሬሽ ሲሆን ይሄ ሌቭል ምን ሆነ ማለት ነው? ገበያው ይሄን ሁለቱን ኤ ሌቭል ክሬት ካደረገ በኋላ ምን ያደርጋል? ሌላኛው በሚመጣው ካንድል ቤሪሽ ሊሆን ይችላል ወይ ቡሊሽ ሊሆን ይችላል፣ ብቻ ዋሬቨር ብቻ ይሄ ምንድነው እንደዚህ ቢሆን ይህ የምታያት ዊኳ እዚህ ጋር ታች ስትደረግ ማለት ነው ይሄ ሌቭል ጥቅሙ እዚሁ ጋር ያቆማል ማለት ነው። እዚህ ድረስ ብቻ ነው የምንጠቀመው። ወይም ፍሬሽ የነበረው ሌቭል ለመጠቀም ዝግጁ የሆነው ሌቭል እዚህ ጋር ተጠቀም ነው። ይሄንን በዊክ ታች ስትደረግ ዊኩ ረጅምም ሊሆን ይችላል፣ አናቱ ድረስ እዚህ ድረስም ሊደርስ ይችላል፣ አሊያም ደግሞ ለትንሽዬም ሊነካው ይችላል። እንደዚህ ስላይትሊ በጣም ተሽ ሊያደርገው ይችላል ነው። ዋናው ነገር ምንድነው? እቺ ሌቭል ተሽ ከተደረገች ሌቭሉ ይሄ ምን ብለን እንጠራዋለን? አንፍሬሽ ብለን እንጠራዋለን ማለት ነው። አንፍሬሽ ብለን እንጠራዋለን ይሄን። ይሄው ሌቭል ራሱ በሌላኛው ካንድል በቡሊሽ ካንድል እንዲህ የሚደረግ ከሆነ ከቨር የሚደረግ ከሆነ አንፍሬሽ ሆኖ ድጋሚ በዚህ በቡሊሽ ካንድል ከቨር የሚደረግ ከሆነና ከዚህ ሌቭል በላይ ክሎዝ ማድረግ የሚችል ከሆነ ይሄው ሌቭል ምን ይሆናል ማለት ነው? አንፍሬሽ የነበረው ሌቭል ፍሬሽ ይሆናል። ምን ማለት ነው? ቀጣይ ለሚመጡት የገበያ እንቅስቃሴ እዚህ አካባቢ ላይ ያለውን ሪያክሽን እንደ አንድ ኢንፎርሜሽን የምንጠቀምበት ኦፖርቹኒቲ ይኖራል ማለት ነው። ስለዚህ በቀላሉ ፍሬሽ የነበረው ሌቭል እዚህ ጋር አንፍሬሽ ሆነ ዘን በቦዲ ሳይድ ደግሞ ድጋሚ ፍሬሽ ሆነ። በተመሳሳይ በቤሪሽ ሳይድ በኩልም ምን አይነት ነገሮችን እንደምንጠብቀው ልክ እዚህ ጋር የሳልኩትን አይነት ነገር ነው ደግምላችሁና ይሄ ቪ ሌቭል ፍሬሽ ነው። ለምንድነው ፍሬሽ የሆነው? እነዚህ ከተፈጠሩ በኋላ ምንም አይነት ቦዲም ሆነ ዊክ ታች አላደረገው። ነገር ግን መጨረሻ ላይ ክሬት የተደረገው ከዚህ ቀጥሎ ክሬት የተደረገው ካንድል ከዚህ ቀጥሎ ስለተደረገ ብቻ አይደለም
በየትኛውም ታይም ፍሬም ላይ ማለት በራሱ ታይም ፍሬም የ4 አወር ሊሆን ይችላል ወይ 1 አወር ዴይሊ ዊክሊ በቀጣዩ በተከፈተው ካንድል በሚመጡት ካንድሎች ሊሆን ይችላል ወይም ቆይቶም ሊሆን ይችላል መጥቶ ይሄንን ሌቭል ታች ካደረገው ሌቭሉ ምን ሆነ ወደ አንፍሬሽነት ተቀየረ which is ከዚህ በኋላ የዚች ኤ ሌቭል ጥቅም አቁሟል የለም ይያለን ከዚህ በኋላ መጠቀም አንችልም አንፍሬሽ የሆኑ ሌቭሎችን አንጠቀም ሶ ፍሬሽ እስኪሆን ድረስ እንጠብቃለን ይሄንን እንኳን መጠቀም ግዴታ የሚሆንብን ከሆነ አሊያም ደግሞ ከሱ በታች ያሉ ሌሎች ሌቭሎችን ወይም ከሱ በላይ ያሉ ሌቭሎችን ፍሬሽ እስኪሆኑ ድረስ ጠብቀን ትሬድ እናደርጋለን ሶ ሁሉ ጊዜም ቢሆን አንፍሬሽ የሲናር ሌቭሎች በሌላ ካንድል በቦዲ ብሮክ የሚደረጉ ከሆነ አንፍሬሽ የነበረው ቢካም ፍሬሽ ይሆናል ማለት ነው ላይክ መቶ የቤሪሽ ካንድሉ ላይክ ይሄ እንደዚህ ሆኖ እንዲ ቢሆን አሁን ይሄንን በቦዲ ብሬክ አደረገው አይደል ምንለው በቦዲ ብሬክ አደረገው ስለዚህ ይሄው ሌቭል ምን ሆነ ማለት ነው ፍሬሽ ሆነ ማለት በቦዲ ብሬክ ሲያደርገው አሳልፈን ኤክስቴንድ አድርገን ማርኬቱን እንጠቀምበት ሁኔታ ይኖራል ማለት ነው ይሄንን ሌቭል በጣም አሪፍ ቻርት ላይ ያሉትን ቀስ ብለን እናያለን ሶ በዚህ በኤስኤንአር ወይም በማሌዥያን ኤስኤንአር ላይ ፍሬሽ እና አንፍሬሽ የሆኑ ሌቭሎችን ማወቅ ግዴታ ነው ሶ በተለይ ወደ አናቶሚው ስንገባ ወደ ታች ስንገባ አሁን ኤስኤንአር ፕላስ ታቾችን እናያለን ወይም ደግሞ ሪጀክሽኖችን ማለት ነው ሶ እነሱን አንደርስታንድ የምታደርጉት በመጀመሪያ ደረጃ ፍሬሽ እና አንፍሬሽ የሚለውን ነገር አንደርስታንድ ስታደርጉ ነው ማለት ሶ ቻርት ላይ ፍሬሽ የሆኑና አንፍሬሽ የሆኑ ሌቭሎችን እንኒ እዚህ ጋር የነበረው ሌቭል አንፍሬሽ ነው you see እዚህ ጋር ማለት ነው ዴሊ ላይ ላርገውና ላሳያችሁ ምክንያቱም አንዳንድ ነገሮች በዚሁ ስለምነግራችሁ ማለት ነው አንድ ሌቭል ምን ያህል ጊዜ ፍሬሽ አንፍሬሽ የሆነ መጠቀም እንችላለን ሊሚትድ ስለሆኑ እነሱን የምታዩባቸው መንገዶች በዛው ለማለት ማለት ነው ሶ ይህ ኤስኤንአር ሌቭል አሁን እዚህ ድረስ እስኪመጣ ድረስ ፍሬሽ ነው እዚህ ጋር መጥቶ ይሄ ደግሞ አንፍሬሽ ሆነ አይደል እቺ ማለት ነው እዚሁ ጋር ያለውን የፕራይስ ሙቭመንት በማየት አንፍሬሽ እና ፍሬሽ የሆኑትን በዚሁ ቪዲዮ በደንብ ለይታችሁ እንድትወጡ ነው ማደርገው እዚህ ጋር አያችኋት እቺ አንፍሬሽ ሆነች እቺ ማለት ነው እዚህ ጋር ለምንድነው አንፍሬሽ ሆነችው እቺ ኦፕን ክሎዝ ሌቭል በዊክ ታች ስለተደረገች በቦዲ አይደለም በዊክ ታች ስለተደረገች ሌቭሉ አንፍሬሽ ሆነ which is አሮጌ ነው የጠነዛ ነው አንጠቀምበትም ሸምግሏል ይያልን ነው በዊክ ሲነካ አሊያም ደግሞ ተጠቅመንበታል ከዚህ በኋላ ለመጠቀም እጅግ በጣም ደካሞ ቦታ ነው ይያልን ነው ማለት ነው ይሄንን በዊክ ታች ሲደረግ ነገር ግን ይመጣና እዚህ ጋር ምን ሆነ በቦዲ ብሬክ አድርጎታል አይደል እነዚህ የመጀመሪያው ዊክ ነች እቺኛው ግን በቦዲ ኦልሞስት ኢኳል በሚመስል ነገር ግን በቦዲ ነው ዙም አድርጋችሁ ብታዩት በቦዲ ነው you see ምን ማለት ነው ይሄው ሌቭል ፍሬሽ ሆነ ማለት ነው እዚህ ጋር እዚች ፍሬሽ ሆነች ሶ ከዛስ እዚሁ ጋር አንደኛ የራሱ የሲናር ሌቭል አለ አይደል ኤ ሌቭል ስለዚህ መታይችኛ ምን አደረገች እዚች ጋር ሪጀክት አደረገች ወይም ታች ተደረገች ሶ በዊክ ታች ተደረገች ማለት አንፍሬሽ ሆነ ማለት ነው ሶ አንፍሬሽ ሆነ ማለት ይሄንኛው ዊክ መጥቶ እዚህ ጋር መጠቀም እንችላለን አንችልም ለምን የዚህ ጥቅም እዚህ ጋር አብቅቷል በዚህኛው ካንድል ታች እስኪደረግ ድረስ ይሄ ማለት ነውና ሶ ይሄኛው ካንድል ይሄ ካንድል ምንም አይነት ኤስኤንአር ሌቭል ላይ ታች አላደረገም አንፍሬሽ ሆነ ሌቭል ላይ ነው ሙቭ ያደረገ ያለው ሶ ይሄን እንደ ሪጀክሽን አንወስደው ፈርስት ኦፍ ኦል የዚህ ጥቅም እዚች ጋር ስላበቃ ማለት ነው መጀመሪያው ነው ስለዚህ መጥቶ ይሄ ደግሞ ምን ያደርጋል እዚህ ጋር በቦዲ ብሬክ ተደረገ ይሄን ማለት ነው ይሄ ነው በቦዲ ብሬክ ያደረገው አይደል ይሄ ሶ በቦዲ ብሬክ ካደረገው ማለት ይሄው ሌቭል ምን ሆነ ማለት ነው አንፍሬሽ የሆነው ሌቭል ወደ ፍሬሽነት ተቀየረ እስከመቼ ይቺኛው መታ ደግሞ ድጋሚ በዊክ ታች እስከምታረገው ድረስ ሶ ምን ሆነ ማለት ነው ድጋሚ አንፍሬሽ ሆነ ማለት በጣም አሪፍ በዚያ አካሄድ ላይ መለየት የሚገባን ነገር ምንድነው ምነግራችሁ ብዙ ጋር ስለ ዩዝ እና ታች የሚባለው ነገር በዛው ነግራችኋለሁ ዩዝ እና ታች ስለዚህ አሁን እንደዚህ የሆነ ፍሬሽ አንፍሬሽ ፍሬሽ አንፍሬሽ ፍሬሽ አንፍሬሽ የሆነ ምን ያህል ጊዜ መጠቀም እንችላለን ባያ ካላችሁኝ የመጀመሪያው ነገር ዊክሊ ታይም ፍሬም ላይ አንድን ሌቭል ወይ አንድን ኤስኤንአር ሌቭል ምን ያህል ጊዜ መጠቀም ትችላላችሁ መሰላችሁ ፍሬሽ አንፍሬሽ ፍሬሽ አንፍሬሽ ፍሬሽ አንፍሬሽ የሆነ ማለት ነው 4 ጊዜ በሉት ከ4 ጊዜ በላይ ግን መጠቀም አይቻልም እሺ በዴሊም በተመሳሳይ ምንድነው ታረጉት በዴሊ ታይም ፍሬም ላይ 4 ጊዜ መጠቀም ትችላላችሁ ወይም በ4 አወር ታይም ፍሬም ሲሆን 2 ጊዜ ብቻ የምትጠቀሙት አሁን እያልኩ ያለሁት ታች እና ዩዝን በዚሁ ያሳያችኋለሁ
መጠቀም ነው ያልኩት። ሁለት ጊዜ ብቻ መጠቀም ይችላል። ፍሬሽ አንፍሬሽ እየሆነ ማለት ነው ሁለት ጊዜ። ይሄ ህግ ነው እሺ፣ የሚጣስ አይደለም። ሶ ሜቢ እናንተ በባክ ቴስቲንግ ወይም ደግሞ ከቻርት ጋር ባላችሁ ቅርርብ አንዳንድ ነገሮችን ራሳችሁ ዲስከቨር ልታደርጉ ትችላላችሁ። ሶ ያ ግን በራሳችሁ ወይ ሞዲፋይ ያደረጋችሁት ነገር አድርጋችሁ አስቡት። ጀስት ጀነራሊ እንደ ማሌዥያን የሲኤንአር ስትራቴጂ ህጎች ከሆነ ግን እነዚህ ነገሮች መተግበር ግድ ይላቸዋል ማለት ነው። ሶ ፍሬሽ አንፍሬሽ የሆነ ሁለት ጊዜ መጠቀም ትችላላችሁ በ1 ሃወር። ዊክሊ ታይም ፍሬም ላይ 4 ጊዜ፣ ዴይሊ ታይም ፍሬም ላይ 4 ጊዜ፣ 4 ሃወር ታይም ፍሬም ላይ 2 ጊዜ፣ 1 ሃወር ታይም ፍሬም ላይ 2 ጊዜ። ይሄንን ነው የምትጠቀሙት ፍሬሽ አንፍሬሽ የሆነ ማለት ነው። ሶ ለምሳሌ ይሄንን እንምጣና ከዚህ የጀመርነው ሌቭል ማለት ነው የመጀመሪያው ጥቅም ምን የቱ ጋር ነው ያለው? አንፍሬሽ የሆነው ሌቭል አንድ ጥቅም እንወስደው። እሺ የመጀመሪያ እቺ ነች አንፍሬሽ የሆነችዋ ማለት ነው። ዘን ሁለተኛ ደግሞ አንፍሬሽ የሆነ የቱ ነው? ይሄ ነው። እሺ አሁን ዴይሊ ታይም ፍሬም ላይ ነው ያለነው። ሁለተኛው እቺ ነች። ሶስተኛው አንፍሬሽ የሆነው ሌቭል ደግሞ የትኛው ነው? ይሄ ነው። ከዛስ አራተኛው ይሄ ነው ማለት ነው። ከዚህ በኋላ መጠቀም እንችላለን? አንችልም። አለቀ። የዚች የመጀመሪያዋ ኤሲኤንአር እቺ ያሰመርናት ኤሲኤንአር ሌቭል ፈርስት ዩዛ እዚህ ጋር ነው፣ ሰከንድ ዩዛ እዚህ ጋር ነው፣ ሰርድ ዩዛ እዚህ ጋር ነው፣ አራተኛው ፎርዝ ዩዛ ደግሞ እዚህ ጋር ነው። ምን ማለት ነው መሰላችሁ? ለምሳሌ እዚሁ ጋር ክሊር እናድርገውና ይሄንን አንደኛ ጥቅም ላይ እቺ ስትውል በዊክ ተሽ ተደረገች፣ አንዴ ተጠቀምናት። ከዛ መታ ድጋሚ እዚህ ጋር ሁለተኛ ጊዜ ነካ። ነገር ግን ይሄው ሌቭል በዊክ ተነክቷል አይሚን በዊክ ይሄ እንትን ብሏል። ይሄንን አንቆጥሮም። ለምን? ቀድሞ አንፍሬሽ ያደረገው ዊክ ይሄ ስላለ ማለት ነው። ሶ በቦዲ ብሬክ እስኪደረግ ድረስ እንጠብቃለን ለሶስተኛ ጥቅም ለመዋል። ከዚህ ጥቅም በኋላ ይሄንን መጠቀም ስለማንችል፣ ስለዚህ ለዛም ነው እቺኛው በቦዲ ብሬክ እስከምታረግ ጠብቀን ልክ ይሄንን መጠቀም እንችለው ማለት ነው። እሺ ሶስተኛ ጊዜ እቺን ሌቭል ተጠቀመ። ዘን ይሄ አሁን ዊክ አለው አይደል? ጀስት ይሄ ሲመጣ ዊክ ነው። ነገር ግን ይሄን እንደ አራተኛ እንቆጥረው በቦዲ ብሬክ ከተደረገ በኋላ ነው። እዚህ ጋር አራተኛ የዚች የሲኤንአር ሌቭል ከዚህ በኋላ ፕራይስ መጥቶ እዚህ አካባቢ ላይ ቢወጣ ቢወርድ በቦዲ ብሬክ ቢደረግ ምናምን አለቀ። ይችኛዋ ጥቅሟ አበቃ ማለት ነው። ከዚህ በኋላ ይችን አንጠቀማትም። ዴድ ሆነች። ይቺ የሲኤንአር ሌቭል ሞተች ማለት ነው። ሶ ቀረብ ያለ ሌላ ፍሬሽ የሆኑ ሌቭሎችን ነው ሰሌክት አድርገን የምናወጣው። ኢቭን እዛ አካባቢ ላይ የመግባትም ሆነ ዳይሬክሽን የማወቅ ምናምን ፍላጎት እንኳን ቢኖረን ማለት ነው። በጣም መልካም አይ ቲንክ ገብቷችኋል ብዬ አስባለሁ። ወይም ደግሞ ቪዲዮን ደግማችሁ በማየት አንደርስታንድ ማድረግ ትችላላችሁ። ላይቭ ላይም በመገናኘት ጥያቄዎችን መጠየቅ ትችላላችሁ፣ ግልጽ ያልሆኑ ነገሮች ካሉ ማለት ነው። አሁን በኤሲኤንአር ሌቭል ላይ ታች ኤንድ ዩዝ የሚለውን ማወቅ ይኖርብናል። መጀመሪያ ፍሬሽ ኤንድ አፍሬሽ የሆኑ ሌቭሎች በቦዲ ብሬክ ሲደረግ እና ሳይደረግ ሲቀር በዊክ የሚለውን ነገር አንዴ እሱን ንጹህ እናድርገው እስቲ አይምሯችን በመጀመሪያ። ኦኬ ይሄንን ሌቭል እዚህ አካባቢ ያሉትን እናውጣ። ያው ብዙ ውስብስብ የሆነ ነገር ያለ ስለሚመስል ማለት ነው። ዘን ፕራይስ ያቆመበት ድረስ ያው መጨረሻ ላይ የቤት ስራ ሰጣችኋለሁ። እሷን የቤት ስራችሁን ትሰራላችሁ ማለት ነው በዚህ ጉዳይ ላይ። በነገራችሁ ላይ ሁልጊዜም ቢሆን ስታሰምሩ ኤሲኤንአር ሌቭሎችን ፐርፌክት በሆነ ወይ አስምሩ። እሺ ፐርፌክት በሆነ ወይ ጀስት ክሎዚንጓ ላይ ለምን ሲንግል ላይን ላይ ነው ፎከስ የምናደርገው። ሶ ብዙ ኢንፎርሜሽኖችን ልንሳሳት እንችላለን በትክክል ባለማስመራችን ማለት ነው። ስለዚህ እንደዚህ አይነት ነገሮችን ስናሰምር ጠንቀቅ ብለን ላይን ቻርቶች ላይ ምናምን ቼክ እያደረግን እንደዚህ ምናምን እና ክሎዚንግ ፕራይስ ላይ ብቻ ማስመራችንን እርግጠኛ ነው። ኦፕኒንግ ፕራይስ ጋፖች ምናምን ለኛ ምንም የሚሰጡን ኢንፎርሜሽን የለም። ስለዚህ ክሎዝ ያደረገባት ሌቭልን ብቻ ነው የምናሰምረው ማለት ነው። ኦኬ አሁን በዚህ ላይ ማርኬቱ ምን ያህል ጊዜ ነክቶታል እና ምን ያህል ጊዜስ ደግሞ እኛ መጠቀም እንችላለን ወይም ዩዝ እናደርጋለን የሚለውን ላሳያችሁ። የመጀመሪያው አንፍሬሽ የሆኑ ሌቭሎችን ሰሌክት አድርገን እናወጣለን። ፈርስት ይሄ አንፍሬሽ የሆነ ሌቭል ነው። ይሄ ምን ማለት ነው? ዩዝ ብለን እዚች ጋር እንጽፍባታለን ማለት ነው። መልካም። ሌላኛው ዩዝ እዚች ጋር ነው። ሌላኛው ዩዝ እዚህ ጋር ነው። ዘን ሌላኛው ዩዝ የቱ ጋር ነች? እዚህ ጋር። በጣም ጎበዞች። ምንም አይነት ዩዝ የለንም ካላችሁ ማለት ነው። አለን ካላችሁ ደግሞ ስህተት። እሺ ሶስት ጊዜ ብቻ ይቺን ኤሲኤንአር ሌቭል የመጠቀም ኦፖርቹኒቲ ነበረን። ስልጣንም የተሰጠን 3 ጊዜ ነው። አሁን
በእነዚህ ሌቭል ላይ ስንት ጊዜ ተጠቀምነው ማለት ነው? 1 2 3 ጊዜ መጠቀም እንችላለን። 3 ጊዜም ተጠቅመናል። እናም 3 ጊዜ አንፍሬሽ ሆኗል ይሄ ሌቭል። አንፍሬሽ ከሆነ በኋላ የተነካው ሌቭል ግን እንደ ዩዝ መጠቀም አንችልም። ጀስት ታች ነው። ሶ ታቹ ደግሞ ለኛ ምንም አይነት ኢንፎርሜሽን አይሰጠንም። ጀስት ዴይሊ ሌቭል ነው። አንፍሬሽ ሆኖ አንድ ጊዜ መጠቀም እንችል ይሆናል። የራሱ ሩል አለው ደግሞ እሱ ዴይሊ እና ዊክሊ ሌቭል አንፍሬሽ ሆነው አንድ ጊዜ መጠቀም እንችላለን ማለት ይሄንን ሌቭል መልሰን አንድ ጊዜ መጠቀም እንችላለን ዴይሊ ላይ። ዊክሊ ላይ ሲሆን ሁለት ጊዜ መጠቀም እንችላለን። አንፍሬሽ ሆኖ ኢቭን ነው አንፍሬሽ ሆኖ ያ ሌቭል ላይክ ልክ እንደ ፍሬሽ ነው አሲዩም የምናደርገው ማለት ነው። ሶ እዚህ ጋር ምን ያህል ተቾች አሉት? 1 2 3 4 5 6 7 8 9 10 11 12 13 14 15 እስካሰመርንበት ሌቭል ድረስ 15 ታቾች ነበሩት በዚህ ኤስኤንአር ሌቭል ላይ። ከ15 ታቾች ውስጥ ግን ዩዝ ያደረግነው 3 ጊዜ ብቻ ነው ወይም 3ቱን ብቻ ነው መጠቀም የምንችለው ፍሬሽ ከሆኑ በኋላ የመጀመሪያው የዊክ ንክኪያቸውን ማለት የ1 2 3ቱን። ከዚህ በኋላ ያሉት እንዳለ አንፍሬሽ ናቸው። ጀስት እዚህ ድረስ ስላሰመርኩኝ ነው እንጂ ይሄንን አንፍሬሽ እስከሚሆንበት ድረስ ብቻ እናስመርና እዚች ጋር ቆመ ማለት ነው። ከዚህ በኋላ የለም አንድ ቦታ ሌላ እንቀየርና ከዚህ እናስመርና እዚህ ድረስ እንወስደዋለን ፍሬሽ እስከሆነው ድረስ። መልካም ፍሬሽ የሆነው እዚህ ጋር ነው። ሶ አንፍሬሽ እስከሚሆንበት ድረስ ናይስ እናመጣና እዚህ ጋር ድጋሚ እናደርገዋለን ማለት ነው። ለምን ይሄንን አሁን መላችሁ ከረንትሊ ማርኬቱ ላይ ቀስ እያላችሁ ባክቴስት ታደርጉ ሊሆን ይችላል ምናምን የትኞቹን የኤስኤንአር ሌቭሎች ናቸው ሞር ፍሬሽ የሆኑትና ለኔ ጥሩ የሆነ የመግቢያ ወይም የመውጫ ቦታዎችን ሴሌክት አድርጌ እንዳወጣ የሚያደርጉኝ የሚለውን ነገር መረዳት ስላለባችሁ ነው። ሶ አሁን ዩዝ ያደረግናቸው ሌቭሎችን ልክ እንደቀደሙ ኖት እያደረግንባቸው እንሂድ። አሁን እዚህ ውስጥ 1 2 3 4 5 ጊዜ ይሄ ሌቭል ዩዝ አድርገናል እያለ ነው። ግን 5 ጊዜ ማድረግ እንችላለን እንዴ? እንዳልኳችሁ እንደ ህጉ አይቻልም። አንድ ሌቭል ፍሬሽ አንፍሬሽ ፍሬሽ አንፍሬሽ የሆነ 4 ጊዜ ብቻ ነው መጠቀም እንችላለን። ይሄ ማለት ምን ማለት ነው? የዚች ሌቭል ጥቅም ዝች ጋር ሞተ ማለት ነው። ለምን? ከፍሬሽ ሌቭል በኋላ የመጀመሪያው ንክኪ አንፍሬሽ ያደረገችው አትቺ ነች። ሶ አንድ ብለን ቆጠርንለት። ከዛ መጣና እዚህ ጋር ምን ሆነ? ድጋሚ አንፍሬሽ ሆነ which is ሁለተኛ ጊዜ ተጠቀምነው ማለት ነው ወይም ዩዝ አደረግነው። እንደ ሪጀክሽን ሊሆን ይችላል የተጠቀምነው አሊያም ደግሞ እንደ ኢንትሪ ሊሆን ይችላል። ብቻ እናንተ እንደምንም ተጠቀሙት። ዞሮ ግን ይሄው ሌቭል በዊክ ሲነካ አንፍሬሽ ሆነ። ከዛ እዚህ ጋር በቦዲ ብሬክ ተደረገ፣ ድጋሚ ፍሬሽ ሆነ በቦዲ ብሬክ ሲደረግ። ከዛ እዚህ ጋር ድጋሚ በዊክ ታች ተደረገ፣ ዩዝ አደረግነው። 1 2 ከዊክ በኋላ ሌላ ድጋሚ ዊክ ነክቶታል አይደለ? ይሄንን ሁለቱን ግን መጠቀም አንችልም ማለት። ከዛስ እዚህ ጋር ድጋሚ ነካ። አሁን በዚህ መካከል ስንት ጊዜ ነካው እና ስንት ጊዜ ዩዝ አደረግነው የሚለውን እንቁጠር። በካንድል ደረጃ 1 2 3 4 5 6 7 8 9 10 11 12 13 ጊዜ ተነክቷል። ይቺ ኤስኤንአር ሌቭል እስክትሞት ድረስ የመነካቱ ሚስጥር ለኛ ምንም የሚሰጠን ነገር የለም። ከመነካቱ ምንም እናገኘው ምናጣው ነገር የለም። ነገር ግን ዩዝ ከማድረጉ ግን ምናገኛቸው ምናጣቸውም ነገሮች አሉ። ሶ ምን ያህል ጊዜ ዩዝ አድርጎታል? በዚህ ውስጥ 1 2 3 4 በቃ 4 ጊዜ መጠቀም እንችላለን ማለት ነው ይሄን ሌቭል። አሁን በዚህ ውስጥ ዩዝ እና ታች የሚለውን በደንብ ለይታችኋል ብዬ አስባለሁ። ፍሬሽ ኤንድ አንፍሬሽ የሚለውንም በደንብ ለይታችኋል ብዬ አስባለሁ። በጣም አሪፍ። ስለዚህ አሁን በኤስኤንአር ሌቭል ላይ እንዴት አድርገን ነው እነዚህን ተቾች ወይም ደግሞ ፕራይስ ሪጀክሽኖችን ማወቅ የምንችለው የሚለውን ይሄ ልክ እንደ ኢንትሮ ነው የሚሆናችሁ። ጀስት እዛ ላይ ያሉትን ሪጀክሽኖችን ሰፋ አድርገን የኤስኤንአር ተቾችን ስለምናይ አሁን የኤስኤንአር ሌቭሎችን እንዴት ተች እንደሚያደርግ ኦኬ ፈርስት ተች ይሄ ነው። ላይክ ይሄ ማርኬቱ ሪጀክት አደረገበት which is ኤ ሌቭሉ ላይ ሴል የሚገባባቸው ኦፖርቹኒቲዎች
ይሄ ልክ እንደ ኢንትሮ ነው እሺ የምሰጣችሁ። አሁን እዚህ ጋር የምታያቸው ነገሮች ምን እንደሚያሳዩት ገበያው ወደ ላይ እየወጣ ነበር አይደለ? እዚህ ጋር ይሄኛው ካንድል ማለት ነው ቡሊሽ ካንድል ወደ ላይ እየወጣ ነበረ። ዘን ሪቨርስ አደረገ ማርኬት which is ለኛ ኤ ሌቭል ክሬት አደረገ። ያ ማለት ክላሲክ ሌቭል ክሬት አደረገ እዚህ ጋር። ክላሲክ ሌቭል ክሬት አደረገ ማለት ማርኬቱ መጥቶ እዚህ ሬዚስታንስ ሌቭል ይሄ ሬዚስታንስ ክሬት አደረገ። ሬዚስታንስ ሌቭሉ ላይ ለመውጣት ሞከረ፣ ነገር ግን ከዚህ በላይ መውጣት አልቻለም፣ ወደታች ወረደ። ለኛ ምን አይነት ኢንፎርሜሽን ሰጠን? ማርኬቱ ከዚህ በኋላ ሴል ነው የሚለውን ነገር ኢንዲኬት አደረገልን ማለት ነው። ያው አሁን ከክላሳችን ውጪ ላለማውራት ያህል ጀስት እንትኑን ብቻ ፎከስ አድርጉበት፣ ሀሳቡን ብቻ። ኤ ሌቭሉ ላይ ሪያክት አደረገ፣ ዘን ሴል ነው ይሄ ነው እያለን ያለን። በተመሳሳይ በሰፖርት ሌቭል በኩል መጥቶ ኤ ሌቭሉ ላይ ማርኬት ሪያክት ሲያደርግ በዊክ ተች ሲያደርገው ኔክስት ሙቭመንት ባይ ነው ይለናል ማለት ነው። ይመጣና ደግሞ ይሄኛው ኤ ሌቭል ብሬክ ተደረገ። በዚህ ማርኬቱ መጥቶ ምን አደረገው? ይሄ ኤ ሌቭልን ሪቴስት አድርጎት ወጣ፣ ሪጀክት አደረገበት ወይም ማለት ነው። እዚህ ጋር ምንድነው አስም የምናደርገው? ማርኬቱ ወደ ባይ ነው የሚሄደው ከዚህ በኋላ የሚለውን ነገር ኢንዲኬት ያደርግልናል ማለት ነው። በተመሳሳይ ኤ ሌቭል ክሬት ካደረገ በኋላ እዚህ ጋርም ምን አደረገ? ሪጀክት አደረገ። እዚህ ቦታ ላይ ከፍተኛ የሆነ ተቃውሞ ደረሰው ነው። ከዚህ በኋላ ማርኬቱ ይሄንን ሪጀክሽን ካየን በኋላ ማርኬቱ ሴል ነው ብለን ወደ ሴል ያለውን አቅጣጫ መረዳት እንችላለን። በተመሳሳይ እዚህ ጋርም ያለው ልክ እንደዚሁ ይሄ እነዚህን ማለት ነው። እነዚህ ቦታዎችን ፈርስት በሻዶ ታች ሲደረጉ እነዚህ ሌቭሎች ምን ጊዜም ቢሆን ምንድናቸው ብለን ነው የምናስበው? የመጀመሪያ ሪጀክሽን ናቸው ነው። በጣም አሪፍ። ለዛሬ በዚህ ቪዲዮ ላይ የኤስኤንአር ፍሬሽ እና አንፍሬሽ ሌቭሎችን ከለያችሁ በጣም ጥሩ ነው። በደንብ ኤክሰርሳይዝ አድርጉበት። በኔክስት ቪዲዮ ደግሞ ስለ ኤስኤንአር ሪጀክሽን አናቶሚ የምናወራ ይሆናል ማለት ነው። ሞር በጣም አሁን ቆንጆ የሆነ የሚሄድበት ሁኔታ ይኖራል ማለት ነው እና አመሰግናለሁ። መልካም ጊዜ